እናትና አባቴ እኔን ሲወልዱኝ እነሱ ራሳቸው በጣም ወጣት ነበሩ። ወላጅ መሆን አይችሉም ብላችሁ የምታስቡበት እድሜ ላይ ነበሩ። በዚያ እድሜያቸው ላይ ሆነውም ደግሞ እንደ ወላጅ ማድረግ የሚችሉት ነገር እኔንም ለማዝናናት ካሰቡ ፊልም መመልከት ብቻ ነበር። በጊዜው አቅማቸው የፈቀደው ያንን ነበረ። አብሬያቸው ቁጭ ብዬ ፊልም ስመለከት እነሱም ዞር ብለው ይመለከቱኝና ይሄ ልጅ ሲያድግ የፊልም ዳይሬክተር ይሆናል ይሉኛል። እኔ የዛኔ ትርጉሙ ምን ማለት እንደሆነ አላውቅም። ነገር ግን መሆን የምፈልገውን ነገር ብጠየቅ አክተር መሆን እፈልጋለሁ እላለሁ። እንደ አንድ በጣም ታዳጊ ልጅ የቴሌቪዥን ስክሪን ላይ የሆኑ ሰዎችን ተመልክታችሁ እኔም እንደዛ ነው መሆን የምፈልገው፣ ቲቪ ላይ ነው መቅረብ የምፈልገው ብላችሁ ነው የምታስቡት። ስለዚህ የኔም የመጀመሪያ ፍላጎት የነበረው አክተር መሆን ነው። እነሱ የሚሰሩትን ነገር ብቻ ነው መስራት የምፈልገው አልኩ። ምናልባት ልጅ ስለሆንኩ ነው ይህንን ፍላጎት ያመጣሁት ልል እችላለሁ። በአስራዎቹ እድሜ ውስጥም ስገባ ይሄ ፍላጎት እኔ ሊተወኝ አልቻለም። አክተር መሆን ነው የምፈልገው ብዬ አሁንም ድርቅ አልኩ። ስለዚህ በ15 ዓመቴ ትምህርቱን እርግፍ አድርጌ ተውኩትና ከዚህ በኋላ አልማርም አልኩ። ይሄ እንግዲህ እንደ ፈረንጆቹ አቆጣጠር በ1978 ዓመተ ምህረት ነው። በቃ በጊዜው ታነል ቪዥን ነበረኝ ማለት እችላለሁ። የሚታየኝ ነገር አንድ ራዕይ ብቻ ነው፣ ፊልምና ፊልም። ሌላ ምንም አይነት ሀሳብ የለኝም። ትኩረቴም የትም ቦታ ሊሆን አልቻለም። በቃ እዛ ነገር ላይ ብቻ ነበር ያተኮርኩት። ትምህርት ቤት ውስጥ በጣም መጥፎ የሚባል ተማሪ ነበርኩ። ምንም የሚወራው ነገር አይገባኝም። የሚያስተምሩትም ነገር ከኔ ጋር አልሄድም። በአጠቃላይ ፐርፎርማንሴ መጥፎ እየሆነ ሲመጣ ስለ ፊልም ግን ስጠየቅ እያንዳንዱን ነገር ማብራራት ስችል ምናልባትም እኔ ለፊልም ነው የተፈጠርኩት ብዬ ማሰብ ጀመርኩ። የሆነ ፊልም ከተጠራ በቃ የዛ ፊልም ዳይሬክተር ማን እንደሆነ አውቃለሁ፣ ፕሮዲሰሩ ማን እንደሆነ አውቃለሁ፣ እያንዳንዱን አክተሮች፣ ሁሉንም ነገር ልዘረዝር እችላለሁና የፊልም ኢንሳይክሎፒዲያ ሁኜ ያረፍኩት። ታዲያ ከአንድ ዓመት በኋላ የ16 ዓመት ልጅ እያለሁ ፑሲካት ቲያትር ውስጥ አንድ ቀላል ስራ ያዝኩ። አሁን እዚህ ቲያትር ቤት ውስጥ የሚታዩት ፊልሞች እንዳለ የአዋቂ ፊልሞች ናቸው። ገብቷቸዋል ምን እያልኩ እንደሆነ? ልጅ ማየት የሌለባቸው ፊልሞች የሚተላለፉበት ቦታ ነው። ስለዚህ ከዛ ቦታ መውጣት ነበረብኝ። ወጣሁና ሌሎች የሴልስ ስራዎችን ጀመርኩ። ለምሳሌ የስልክ ማሻሻጥ፣ የኮሚሽን ስራዎች፣ እንዲህ እያልኩ ብቻ እንዴት እንደሆነ አላውቅም 6 ዓመታት አልፈው የ22 ዓመት ወጣት ሆንኩ። የዛኔ ነው እንግዲህ አንድ ጥሩ የሚባል ስራ ያገኘሁት። ቪዲዮ አርካይቭስ የሚባል የፊልም ቤት ውስጥ ተቀጥሬ መስራት ጀመርኩ። እንደኔ በጣም ፊልም ለሚወድ ሰው ፊልም ቤት ውስጥ መቀጠር ማለት ገነት ማለት ነው። ስራውን ግን ሆን ብዬ ልቀጠር ብዬ ሄጄ አይደለም ያገኘሁት። ከስተመር ወይንም ደንበኛ ነበርኩ። ሁሌም እሄዳለሁ። የምመለከታቸው ነገሮች ያስደስቱኝ ነበረ። በቃ ይሄ ጉጉቴ አይኔ ላይ ይታየው ነበርና የሱቁ ባለቤት እዚህ መቀጠር ትፈልጋለህ ወይ? ስራ ትፈልጋለህ ወይ አለኝ። እኔም ደግሞ ወዲያውኑ እሺ አልኩት። ብዙዎች እኔን ይመለከቱና ስለ ሙቪ ወይንም ስለ ፊልም ማወቅ የጀመርከው እዛ ከተቀጠርክ በኋላ ነው ይሉኛል። አይደለም፣ እዛ የተቀጠርኩት መጀመሪያም ኤክስፐርት ስለነበርኩ ነው እላለሁ። ልክ አንድ ተማሪ ወደ ዩኒቨርሲቲ ወይንም ወደ ኮሌጅ እንደሚገባው ሁሉ እኔም ደግሞ እዛ ቪዲዮ ስቶር መቀጠሬ ለእኔ እንደ ኮሌጅ ወይንም እንደ ዩኒቨርሲቲ ሆነልኝ። ፊልም የምታከራዩበት ቦታ ነው። ይሄ ማለት ደግሞ ፊልም ሁሌ ይከፈታል ማለት ነው። ስለዚህ ቀና ብላችሁ ቀኑን ሙሉ ፊልም እያያችሁ የምትሉበት ቦታ ነው። ለእኔ ገነት ሆነልኝ ያልኳችሁም ለዚህ ነው። ጥሩ ይከፍላሉ ካላችሁ ምንም አይከፍልም ማለት ይቻላል። አሜሪካ ውስጥ ዝቅተኛ የሚባለውን ደሞዝ ነው የሚከፍለው። በህይወት ለመቆየት ማለትም ደግሞ በልተን ለማደር ቢያንስ 2 ሺፍት መስራት አለብን። በቀን 2 የ8 ሰዓት መስራት እንደማለት ነው። ምንም ይሁን ግን እኔ እዛ የነበረኝን ጊዜ በጣም ወደው ነበር። ታዲያ በጊዜ ሂደት እኔም የምፈልገው ነገር እየተገለጠልኝ መጣ። ከዚህ በኋላ ፊልም ውስጥ ብቻ መታየት አልፈልግም። አክተር መሆን ሳይሆን ፊልም መስራት ነው የምፈልገው አልኩ። ተዋናይ መሆን እችላለሁ፣ ጥሩ ተዋናይ ነኝም ብዬ አስባለሁ። ነገር ግን ፊልም ለመስራት እንደተፈጠርኩ አድርጌ ማሰብ ጀመርኩ። አሁንም እዛው ፊልም ቤት ውስጥ እየሰራው ነው። እያከራየው 1986 ዓመተ ምህረት ደረሰ። በዛ ሰዓት በጣም እርግጠኛ ነኝ ማለት ይቻላል። በቃ ፊልም እንደምሰራ የፊልም ዳይሬክተር እንደመሆን በደንብ አረጋግጫለሁ። በአካባቢዬ ላይ የነበሩ ሰዎች ያንን ሰው እሆናለሁ ስል ወይንም ደግሞ ፊልም ዳይሬክተር አደርጋለሁ ስራዬ ፊልም መስራት ነው ስል በጊዜው ማንም ሰው አላመነኝም ነበር። እውነቱን ለመናገር እኔ እንኳን ራሴን እንዴት እንዳመንኩት አላውቅም። ለምን ራሴ ላይ ያን ያህል እምነት እንደጣልኩም እስካሁን ጥያቄ የሆነብኝ ጉድ ነው። ምንም እንኳን እንደዛ ቢሆንም ግን በራሴ በጣም እርግጠኛ ነበርኩ ፊልም እሰራለሁ ብያለሁ። ምንም እንኳን እንደዚህ ብል ለብዙ ዓመታቶች ተኝቼ ነበር የቀጠልኩት። ምንም ነገር ሳላደርግ ዓመታቶቹ ማለፍ ጀመሩ። ህይወት የምትባለዋ ነገር እዛችው ፊልም ቤት ውስጥ ሆኜ አገኘችኝ። ስለዚህ አሁን ህይወት የምትባለዋን ነገር ለማስታገስ፣ ለመኖር፣ ለመትረፍ ብዬ አርፌ ፊልም ማከራየቴን ብቻ የምሰራበት ወቅት ነበር። ታዲያ ምን ተለወጠ ካላችሁኝ፣ በዛን ወቅት የሆነ ሪያላይዜሽን መጣ። የሆነ የተረዳሁት ነገር ነበር። ልክ ራሳችሁን ከሶስተኛ ሰው ፐርስፔክቲቭ ወይንም ከሶስተኛ ሰው እይታ ላይ ተመልክታችሁ ይሄ ሰው ምን እየሰራ ነው እንደማለት ነው። ህይወቴን በዛ መነጽር ውስጥ አየሁት። ይኸው ፊልም ቤት ውስጥ እየሰራህ ነው፣ ህልምህን ግን እየኖርክ አይደለም። ይሄ ያንተ ህልም አይደለም አልኩት።
ፊልም መስራት የምትፈልግ ሰውዬ አሁን እዚህ ቁጭ ብለህ ፊልም እያከራየህ ነው። እንዴት ይሻላል ብዬ ሳስብ ሌላኛው ጎኔ ደግሞ ለህልሜ እኮ ቅርብ የሆነ ቦታ ላይ ነው ያለሁት ይለኛል። ቢያንስ ቀኑን ሙሉ ፊልም እየተመለከትክ ትውላለህ። ስለ ፊልም የተሻለ እውቀት ይኖርሃል። ስለ ፊልም እያወራህ ትውላለህ። ቢያንስ ወጥተህ ሬስቶራንት እያስተናገድክ አትሰራም። ነዳጅ እየቀዳህ አይደለም። ቢያንስ የምትወደውን ነገር በምታገኝበት ቦታ ላይ ሆነህ ነው እየሰራ ያለኸው። ፒዛ ጋጋሪ ብትሆን ምን አይነት ሰው እንደምትሆን እንግዲህ አስበው አልኩት። አሁን የምትሰራበት ቦታ ግን ባይከፈልህ እንኳን በየቀኑ የምትመጣበት ቦታ ነው። ስለዚህ እዚህ ጋር እኮ መቀመጥ አለብህ ያለው ጎን ያሸነፈ። ያ ነው እንግዲህ ለጥቂት ዓመታቶች ያስተኛኝ። ብቻዬንም አልነበርኩም። ህልሞቼም አንድ ላይ ተኝተዋል። ለምን? እምወደውን ነገር እያደረግኩ ነው። በቤቴ በቃ እኔ ምቾት ውስጥ ገባሁ። ተለወጥ የሚለው ጎኔ ጸጥ እያለ መጣ። ምቾቱን አገኘ። ታዲያ እሳቱ እንዴት ሊነሳ ቻለ? እንዴት ህይወትህን እንደ አዲስ መጀመር ቻልክ ካላችሁ እዛው አብሮን የሚሰራ ስቲቮ የተባለ ሰው ነበር። እዛ በምሰራበት ወቅት ውስጥ ከብዙ ሰዎች ጋር ኖሬያለሁ። ከብዙ ሰዎች ጋር ቤት ተከራይቼ ቆይቻለሁ። ነገር ግን በዛን ወቅት ከስቲቮ ጋር አንድ ላይ ደባል ሆነን እየኖርን ነው። ከቪዲዮ ቤቱ ጀርባ ነው። በቃ ትንሽዬ ቤት ፈለግን። ለአንድ ሰው ኪራዩ ትልቅ ስለሆነ 2 አልጋ አስገባንና ሁለታችንም የዛን ቤት ኪራይ እየሸፈንን አለፍን። አሁን ስቲቮን ስትመለከቱት እንደኛ ወጣት ሊመስል ይችላል። ነገር ግን በ5 ወይ በ6 ዓመት ከኛ ይበልጠናል። ታዲያ አሁን ስቲቮ 30 ዓመት ሲሞላው በአይናችን ተመለከት ነው። 30 ዓመት ከሞላው በኋላ ፍጹም የምናውቀው ስቲቭ አልነበረም። በአንዴ መቀያየር ጀመረ። ስቲቮ ማለት በቃ በጣም ፈኒ ከሚባሉት ወይንም አስቂኝ ከሚባሉ ሰዎች መካከል አንዱ ነበር። በጣም ተጫዋች ነው፣ ቀልደኛ ነው፣ ይዝናናል። በቃ ምንም ያህል የ5 ዓመት ታላቃችንም ቢሆን እንደኛ ነው ያልኳችሁ ለዚህ ነበር። 30 ከሞላ በኋላ ግን ባንዴ መበሳጨት ጀመረ። ሁሉም ነገር እሱን ያበሳጨው ጀመር። እንደ ድሮ የሚያስቅ ልጅ አይደለም። በቃ አሁን የሆነ ድርቅ ያለ ልጅ ሆነ። አንድ ምሽት አስታውሳለሁ፣ ያው አብሬው አይደለም የምኖረው። ህይወቱን የተጸየፈበት ምሽት ትዝ ይለኛል። በቃ አስጠላው። ሁሉም ነገር አቅለሸለሸው። ህይወት ውስጥ እየተፈጠሩ ስላሉ ነገሮች እንዳለ ቁጭ ብሎ ማበድ ጀመረ። ይሄ ነገር ትክክል አይደለም፣ ይሄ ተበላሸ እያለ ምሬት በምሬት አንዱን ሲያልቅ ሌላኛውን እየጀመረ ቀጠለ። ስቲቮ ዲግሪ አልነበረውም። በ1980ዎቹ ዓመተ ምህረት ደግሞ ዲግሪ ከሌላችሁ የምታገኙት ስራ ሚኒመም ዌጅ የሚባል ስራ ነው። ማለትም ዝቅተኛ ክፍያ የሚከፈላችሁ ስራ ነው። ምናልባት ሊጥ ብታበኩ ወይንም ደግሞ አስተናጋጅ ብትሆኑ ነው። እሱንም ደህና ተቀጣሪ ከሆናችሁ ነው ልትዘልቁበት የምትችሉት። አለቃችሁ እናንተን ተመልክቶ ደስ ካላለው እዛው ላይ ሊያባራችሁ ይችላል። ነገ ጠዋት በር ላይ ቆማችሁ ስትለምኑ ነው የምትሉት። ታዲያ እንዲህ አይነት ስራዎችን እየሰራችሁ ሳታስቡት እድሜያችሁ 28 ዓመት ሲሞላ በህይወታችሁ ምንም አይነት ስርዓት ያለው ስራ እንዳልያዛችሁ ትዝ ሲላችሁ፣ ማለትም ወጣት የሚባሉ ልጆች ወይንም ደግሞ ተማሪዎች የራሳቸውን የኪስ ገንዘብ ለማግኘት የሚቀጠሩባቸውን አይነት ስራዎች ብቻ እንደሰራችሁ ትዝ ሲላችሁ፣ የዛኔ ህይወት አንድ ጥፊ መታቻችሁ ማለት ነው። ቆምጠጥ ያለውን የህይወት ገጽ ትቀምሳላችሁ። ህይወት ደግሞ ስትቆመጠጥባችሁ እናንተም ቆምጣጣ ነው የምትሆኑት። ስለዚህ መነጫነጭ፣ መናደድ፣ ይሄ ሁሉ ነገር እናንተ ላይ ይመጣል። ስቲቮ ህይወት ውስጥም የተፈጠረው ነገር ተመሳሳይ ነው። ህይወት መራራ ስትሆንበት እሱም እየቆመጠጠ መጣ። በዛ ብቻ ግን አላበቃም። እውነታውን ነው የነገረኝ። ኩዊንተን፣ አሁን እኛ ጥሩ ጓደኛማቾች እንመስላለን አይደል? በቃ በጣም ጥሩ የሚባል ቦንድ አለን፣ እንተሳሰባለን፣ ወዳጆችም ነን። አዎ ጓደኛማቾች ነን። በተጨማሪም ደግሞ አንድ ቡድን ነን። ሁላችንም ተሰብስበን ይኸው እዚህ ፊልም ቤት ውስጥ የምንሰራው እንዳለ ቤተሰቦች ነን አልኩት። የሆነ ነገር ልንገርህ አለኝ። ምንድን ነው ስለው፣ በ20 ዓመቴ ወይንም በአንተ ዕድሜ እያለሁ ሳውዝ ቤይ ሲኒማ ውስጥ እሰራ ነበር። እምውለው ከእንዳንተ አይነት ሰው ጋር ነው። አብዛኞቹ ጓደኞቼ ልክ አሁን እንዳለኸው አይነት ሰዎች ናቸው አለኝ። ከዛ ቦታም ልወጣ ቻልኩ። ሌላ አሁንም ትንሽዬ ስራ አገኘሁ። አሁንም እዛ ከእንዳንተ አይነት ሰዎች ጋር መዋል ጀመርኩ። ስራ ቀየርኩ እንጂ እምውላቸው አይነት ሰዎች ተመሳሳይ አይነት ሰዎች ሆኑብኝ። አሁን ካንተ ጋር የምናደርጋቸውን ነገሮች እንዳለ ከነሱም ጋር እናደርግ ነበር። አሁን በግሩፕ የምናደርገው ነገር፣ የምንዝናናው፣ የምንሰራው፣ በተጨማሪም ደግሞ ቦንድ የምናረገው ነገር እንዳለ እዛም ነበር አለኝ። በዚህ ብቻ አላበቃም። አሁንም ከዛ ስራ ወጣውና ወደ ፒዛ ሾፕ ውስጥ ገባው። ፒዛ ማቅረብ ነበረ ስራዬ። ከዛ የበለጠ ስራ አልነበረኝም። ነገር ግን አብረውኝ የዋሉት ሰዎች አሁንም አንተን ይመስላሉ። እንደ ጓደኞቻችን አሁን እንዳለን ወዳጆቻችን ናቸው። እዛም የነበሩኝ ጓደኞቼ አሁን እዚህ ያሉኝን ጓደኞቼን ይመስላሉ አለ። እዛ ፒዛ ሾፕ ውስጥ ደግሞ ለ4 ዓመታት ሰርቻለሁ። ከዛ በኋላ ነው እንግዲህ አሁን ወደዚህ ቪዲዮ ቤት የመጣሁት። ህይወቴን በሙሉ ያባከንኩት ከእንዳንተ አይነት ሰው ጋር ስውል ነው አለኝ። አንተ ብቻ አይደለም፣ አንተም ጓደኞችህም በአጠቃላይ ሁላችሁም ተመሳሳይ ናችሁ። ከበፊት ጀምሮ እንደዚህ አይነት ጓደኛ ነበረኝ፣ ለዚህ ነው እንዲሆንኩት አለ። በጊዜው አልተበሳጨሁም። ይሄ ልጅ እውነቱን እየተናገረ ነው፣ ትክክል እኮ ነው አልኩ።
ምክንያቱም ሲያወራ ከጥላቻ ተነስቶ አልነበረም፣ የልቡን አውጥቶ ነበር ሲበሳጭ የነበረው። ስለዚህ እውነቱን እንደሆነ ገብቶኛል። ታዲያ አሁንም ጓደኞቹ ነን፣ እኛን አልፋቀንም። ነገር ግን ቀስ በቀስ እያለ ወደ ሃይስኩል ጓደኞቹ መጠጋት ጀመረ። እኛ እዚህ ጋር አለን፣ ከኛ ጋር ትንሽ ጊዜ ያሳልፋል፣ ነገር ግን ከነሱ ጋርም ደግሞ ጊዜ ማሳለፍ ጀመረ። እኛ የ5 ዓመት ታናሾቹ ነን። ከዛ ቀን ጀምሮ ከኛ ጋር ሙሉ ቀን ማሳለፉ ለሱ ተገቢ መስሎ አልታየውም። ስለዚህ እኩዮቹን አገኘ ማለት ነው። እሱ 30 ዓመቱ ነው ብያቸዋለሁ። አሁን እሱ 30 ከሆነ እኔ በ5 ዓመት ማንስ ከሆነ የዛኔ 25 ነበርኩ። የሱ መናደድ፣ የሱ ህይወት መራራ መሆን፣ የሱ ማበድ ለኔ በጣም ትልቅ የሚባል የማንቂያ ደወል ሆነልኝ። የዛኔ ነው እንግዲህ ከተኛውበት እንቅልፍ መነሳት የቻልኩት። በህይወቴ ምን አይነት ነገር ነው እያደረግኩ ያለሁት ብዬ ራሴን መጠየቅ ጀመርኩ። እንግዲያውስ ኩዊንቲን እስካሁን ድረስ ምንም የሰራው ነገር የለም አልኩ። እንደ 25 ዓመት ወጣት ምን እየተፈጠረ እንዳለ ልብ እያልኩ መጣሁ። ማለትም ደግሞ አሁን ላይ ጭንቀት የሚባል ነገር ጀመረኝ። በዚሁ ከቀጠልኩ ደግሞ ከ5 ዓመት በኋላ ምን ልመስል እንደምችል በዛው ጓደኛዬ ላይ ተመለከትኩት። ከዛ በኋላ ነው እንግዲህ ወሰንኩት። የሆነች ምሽት ላይ ለብቻዬ ቁጭ አልኩ። ከስንት አንዴ በተደጋጋሚ የማደርገው ነገር ነበር። አሁን ተመስገን ያንን እያደረግኩት አልነበረም። ነገር ግን የዛኔ ዘ ኮንተንት ቴስት የምለው ነገር ነበረኝ። ራሴን አስገድጄ ደስ የማይሉ ጥያቄዎችን እጠይቃለሁ። አንኮምፎርታብል የሚባሉ ምቾት የሚነሱኝንም እውነታዎች እዛው እየተጋፈጥኩ አልፋለሁ። ምንም አይነት ሰበብ የለም። በህይወቴ የተሳሳተ የምላቸውን ማድረግ የማይገቡኝን ነገር ግን በየቀኑ እያደረግኩ ያለሁትን ነገር ቁጭ ብዬ መመዝገብ ጀምራለሁ። ለምን ያህል ጊዜ ይቆያል ካላችሁ የተሳሳቱ ነገሮች ናቸው እያሰብኳቸው ነገሮች እንዳለ እስኪያልቁ ድረስ። አንዴ ጽፌ ከጨረስኩ በኋላ ግን ቀጣዩን 2 ሰዓታቶች እነዛን ሁሉ ነገሮች እንዴት ማስተካከል እንደምችልና መፍትሄዎቹስ ምን እንደሆኑ ቁጭ ብዬ ለመረዳት ሞክራለሁ። 2 ሰዓት አለኝ ማለት ነው። ሌላ ጊዜ ቢሆን እነዚህን የተሳሳቱ ብዬ የማስባቸውን ነገሮች ከነጭራሹ አላቃቸውም፣ አላስባቸውም፣ አልጽፋቸውም፣ ልብ ብዬ አልመለከታቸውም። አሁን ግን እነዛን ምቾት የሚነሱኝን ነገሮች እመለከታቸዋለሁ። ምን መስተካከል እንዳለበት እዛው መፍትሄውን አቀርባለሁ። ከዛ በኋላ ተኛለሁ። ለኩዊንቲን ቴስት ያልኩት ይሄን ነው። በቃ ራሴን የምፈትንበት፣ ራሴን እነዛን ነገሮች እየተጋፈጥኩ ማልፍበት መንገድ አድርጌዋለሁ። ከዛ በኋላ ነው እንግዲህ ህይወቴን እየለወጥኩ የመጣሁት። ከዚህ ቦታ ሄጄ ወደ ሆሊውድ መጠጋት አለብኝ። እንደምንም ብዬ ሰው መፈለግ አለብኝ። እዛ ቦታ ላይ ከሚሰሩ ሰዎች ጋር ተዋውቄ ራሴን እዛ ቦታ ላይ ላስቀምጥ ይገባል። ከነሱ ጋር ነው መዋል ያለብኝ ብዬ ወሰንኩ። በመጨረሻም እኔ ገንዘብ ማግኘት ከቻልኩ ገንዘቤ መምጣት ያለበት ከምፈልገው ነገር ነው፣ ማለትም ከህልሜ ነው እንጂ እስከዛ ድረስ ምንም ገንዘብ ማግኘት እንደውም የለብኝም ብዬ ራሴ ላይ ቆርጬ ወሰንኩ። ታዲያ ወዲያውኑ ከዛ ቦታ መውጣት ነበረብኝ። ወጣው። ሆሊውድ ውስጥ እንድኖር የሚፈቅድልኝ አይነት በጀት አልነበረኝም። ስለዚህ ወደዛ ጠጋ ያለ ከተማ ፈለግኩ። ኮሪያን ታውን ይባላል። እዛ ከተማ ውስጥ መኖር ጀመርኩ። ልክ ወደዛ ከተማ እንደገባው በትንሽ ጊዜያቶች ውስጥ ፊልም ጸሐፊ ያገኘው። በጣም ዝቅተኛ በጀት ያላቸውን የሆረር ፊልሞች የሚጽፍ ጸሐፊ ነው። እሱም ልክ እንደኔ እየተጣጣረ ነው። ምንም የተለየ ነገር የለውም። ታዲያ ከሱ ጋር ከተዋወቅኩ በኋላ እሱም ሌሎች ሰዎችን አስተዋወቀኝ። እነሱም እየጣሩ ያሉ ፊልም ዳይሬክተር መሆን የሚፈልጉ ፊልም የሚጽፉ ብቻ በፊልም ስፔስ ውስጥ ያሉ ሰዎችን ተዋወቅኩ። እንዲህ የሚያልን አድማሳችንን እያሰፋን መጣን ማለት ነው። እዛው እርስ በርስ እየሰራን እያደግን ቀጠልን። እነዚህ ሰዎች መስራት ከቻሉ እኔም ማልሰራበት ምንም ምክንያት የለም የሚልም ኮንፊደንስ መጣልኝ። ምክንያቱም እነሱን ሳያቸው ልክ እንደኔው ናቸው። ስለዚህ እኔም መስራት እችላለሁ ብዬ በራሴ እንዳምን የረዳኝም ለዛ ነው። ሁሉም ነገር በአንድ የተለወጠልኝ ልላቸው አልችልም። ነገር ግን በ1 ዓመት ወይንም በ1 ዓመት ተኩል ውስጥ ህይወቴ ተቀየረ ማለት ይቻላል። ስክሪፕቶችን መጻፍ፣ ማሻሻል፣ የሆነ የሚሰራውን ነገር እየሰራው ብቻ በፊልም ስፔስ ውስጥ ገንዘብ ማግኘት ጀመርኩ። እኔም ማረፍኩ፣ ኪሴም ደግሞ ሞላ እያለ መጣ። ከዚህ ሁሉ ነገር አሁን ልትማሩ የምትችሉት ነገር ምንድን ነው? ራሳችሁን በዛ ቦታ ላይ ልታስቀምጡ ይገባል። ስለ ኮሜዲ ማውራትና ኮሜዲ ከሚሰሩ ሰዎች ጋር መዋል በጣም የተለያዩ ነገሮች ናቸው። ራሳችሁን መገኘት በምትፈልጉበት አይነት ቦታ ላይ ወይንም ሁኔታ ላይ ልታስቀምጡ ይገባል። ኤክስፖዠሩ ሲመጣ ቢዝነሱም እድሉም ሁሉም ነገር እየተከፈተላችሁ ይመጣል። ፊልሞቼ ምን እንዲመስሉ እንደምፈልግ ገና ከድሮ አውቀዋለሁ ማለት እችላለሁ። ነገር ግን እንደዛ እንዴት ማድረግ እንደምችል አላውቀውም ነበር። ዳይሬክተር የመሆን ህልሜ ላይ የሚቆምብኝ ነገር ይሄ ነበር። ይህንን ነገር ነው ማድረግ የምፈልገው፣ ነገር ግን ይህንን ነገር እንዴት ማድረግ እንዳለብኝ አላውቅም የሚለው ጥያቄ አለ። አንድ ሰው እንደዚህ አለኝ፣ ምናልባትም ፊልም ሲሰራ የፊልም ሴቱ ላይ ሄደህ ላታውቅ ትችላለህ። ለዚህ ነው ይህን ያህል ግራ የተጋባኸው። ያንተን ራዕይ ክሪኤት የማድረግ ስራ ያንተ አይደለም። ራዕይህን መፍጠር የለብህም አለኝ። ግራ ተጋባው። እንዴት አልኩት። ያንተ ስራ ራዕይህን ማወቅ ብቻ ነው። ለዛ ራዕይህም የሚመጥኑ የሚሆኑ ተሰጥኦ ያላቸው አንተንም ስራህንም ራዕይህንም በደንብ ሊረዱህ የሚችሉትን ግብአት የሆኑትን ሰዎች ትቀጥርና እነሱ ያንተን ራዕይ ያሳኩልሃል አለኝ።
እነሱ ያንን ህልምህን እያሳኩልህ ሲመጡ አንተ ከኋላ ሆነ ትመለከታለህ። እንደ ተመልካች ደግሞ እንከን ማውጣት ስራህ ነው። እቺ ትጨመር እቺ ትቀነስ እያልክ እነሱ የበለጠ ፐርፌክት እንዲያደርጉት ትረዳቸዋለህ። ራእይህ 2 ዳይሜንሽናል ነበረ፣ እነሱ ወደ 3 ዳይሜንሽናል ሲለውጡልህ አንተ እዛ ራእይህ ላይ የተሻለ ግንዛቤ ይኖርሃል። ከሰጣቸው በላይ መልሰው ሰጥተውሃል። ስለዚህ የበለጠ ራስህን እያሳደግክበት የምትሄድበትን መንገድ ታገኛለህ አለኝ። አሁን ያልኳችሁ ነገር ስለ ፊልም ይመስላል። በየትኛውም የህይወታችሁ ክፍል መተግበር የምትችሉት ነገር ነው። ሁሉንም ነገር እኔ መስራት አለብኝ ብላችሁ እንዳታስቡ። እናንተ ምንም ነገር ውስጥ መግባት የለባችሁም። እንደ ፊልም ዳይሬክተር ተዋናዮቹ የሚለብሱትን ልብስ እንዲያምር ስለፈለጋችሁ ብቻ መስፋት መቻል አለባችሁ ማለት አይደለም። እነዛ ተዋናዮች ምን አይነት ልብስ ቢለብሱ እንደሚሻል በደንብ ለይታችሁ ካወቃችሁ ልብስ ለሚሰፋው ልጅ ታቀብሉታላችሁ። ያንን ሀሳብ ደግሞ እሱ ተረድቶ ያንን ልብስ ይሰጣችኋል ማለት ነው። እናንተ ሰፊ መሆን የለባችሁ። በህይወታችሁ ውስጥ ሁሉንም ነገር ላድርግ እንዳትሉ። ከህይወቴ መረዳት ያለባችሁ ነገር ይሄ ነው። ቪዥን ካላችሁ በቂ ነው። ራእያችሁን ይዛችሁ ራእያችሁን ለሰው የመሸጥ ጥበብ ሊኖራችሁ ይገባል። ለሰዎች ነግራችሁ እነሱ በደንብ እንዲረዱት ማድረግ መቻል አለባችሁ። በራሳችሁም ካልተማመናችሁ በህይወት ሩቅ አትጓዙ። ማታ ማታ ኩዌንቲን ቴስት ያልኳትንም ደግሞ ፈተና ለራሳችሁ ፈተና አርጓት። ከተኛሁበት የህይወት ክፍል እንድነቃ ያደረገችኝ የእሷ ፈተና ነች። ራሴን ፈተሽኩባት፣ ከዛም ቦታ ላመልጥ ቻልኩ ይላል አሜሪካን ፊልም ሜከር አክተር እና ኦተር ኩዌንቲን ታረንቲኖ። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።